አማን ይየሃል ኪዳንኪ ወላዲተ ቃል አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ይየሃል ኪዳንኪ ወላዲተ አምላክ እንደ ርግብክም ከብርም እንደተሰራ ጎኖችሽም ሐመልማለ ወርቅ እንደ ርግብክም ከብርም እንደተሰራ ጎኖችሽም ሐመልማለ ወርቅ አንቺ ምስራቅ ልጅሽም የጽድቅ ፀሐይ ነው እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት አንቺ ምስራቅ የጽድቅ ፀሐይ ነው እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት ክነፈ ርግብ በብሩር ዘግቡር ወገበዋቲሃኒ ሐመልማለ ወርቅ ክነፈ ርግብ ብሩር ዘግቡር ወገበዋቲሃኒ ሐመልማለ ወርቅ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ይየሃል ኪዳንኪ ወላዲተ አምላክ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን አማን በአማን አማን በአማን ይየሃል ኪዳንኪ ደጅ ጠናው ቆየቼ ኪዳነ ምሕረትን ተጽናናው ረሳዋ ሐዘኔን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁን ረሳዋ ሐዘኔን የአምላክ እናት በእጃችሁ ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን የመከራው ዘመን አለፈ እንደ ዋዛ አንቺን ተጠግቼ የዓለሟን ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂ ሞት እናቴ ስምሽን ስጥራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆየቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ሐዘኔን የአምላክ እናት እመቤታችን
ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን ልቤ ባንቺ ጸና ከፍ ከፍም አለ በጠላቶቼ ላይ አፌ ተናገረ በማዳነሽ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅሽ ሰብሮልኛል እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን እጄ ባዶ ሲሆን ወዳጆችም ሸሹኝ በመርገም ምክራቸው ሊለያዩኝ ሲሹ እሱ የሰጠኝን እሱ ወሰደ አልኳቸው እመቤት ያለችኝ ብዬ አሳፈርኳቸው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን ከአውደ ምሕረቱ ቆሜ ስጥራት ዘንበል ብላ አየችኝ ኪዳነ ምሕረት ሐሳብሽን ምንም የለም የሚመስለው እረፍት ያገኘሁት እናቴ ባንቺ ነው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን የአምላክ እናት እመቤታችን ሞገሱኝን ቀሬው ዘመኑን ደብተራ ፍጽምት ማርያም ደብተራ ፍጽምት ደብተራ ፍጽምት ማርያም 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 ደብተራ ፍጽምት ደብተራ ፍጽምት ማርያም ደብተራ ፍጽምት ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት
ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ደብተራ ፍጽምት ማርያም ደብተራ ፍጽምት ደብተራ ፍጽምት ማርያም 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 ደብተራ ፍጽምት ሽብሸባ ታቦራ በራ ምድርን ከደናት ታላቅ ነጎድጓድ ሆኗልና አነቃ ምስጋና ታቦራ በራ ምድርን ከደናት የሚቀደመው ሰው ኤልያስ ኃይለኛው ተገኝተዋል በታቦር ምስክር ሆነው እኛም ከገናናው ክብር የአባቱን ቃል ሰምተናል። በረዶ ሆኗል ልብሱ እጽብ እጽብ ብለናል። ገብተህልኝ ነበር ልታሳየኝ ክብርህን ንገሥ ከሞት ቀስቅሰህ አይቼሃለሁኝ። የእሳት ፈረሶች ያሉት ተዋጊው የኔ ጌታ አርሞንዔም ደስ አለው ሲሠራን ስለመጣ ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም። ጭብጨባችሁን ከፍ አድርጉ እስቲ ለጌታችን አነቃን ለምስጋና። አሁንም ምስጋና ይገባል ለመድኃኒታችን። እጠብቅሃለሁኝ በምታልፍበት ቆሜ መብራቶችን አብርቼ ነጩን ልብስ ተሸልሜ የዳዊት ልጅ ሆይ ግባ ኢየሱስ ወደ ቤቴ ቅኔ እልሃለሁ ደናለች ሰውነቴ። ታቦር አበራ ምድርን ከደናት ያ ደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ታቦር አበራ ምድርን ከደናት ያ ደመና እንቅልፍ የለንም። አመስግኑ። እሰይ እግዚአብሔር ይመስገን። ወንድሞች ከፍ አድርጉ እስቲ ጭብጨባችሁን። እልልታ ምስጋና ይገባል መድኃኒታችን። አባታችን መልአከ ብስራት መምህር አብርሃም ከበደ የደብራችን ዋና አስተዳዳሪ፣ ታላቁ ሊቅ በዚህ ሰዓት ጊዜያቸውን አጣበው በጣም ባጭር ደቂቃ ሰፊውን
ወንጌል ያስተማሩን በመላው አውሮፓ በኢትዮጵያ ተወዳጅ መምህር ናቸው። አባታችን እዚህ ሐዋሳ አዲስ ኪዳን እኔ እንትኑን እያስተማርኩ የቤተክርስቲያን አባቶችን ከዚያ በኋላ ለእሳቸው ነው ጉባኤውን ትቼ የመጣው ማለት ነው። ከኔ የተቀበሉ እሳቸው ናቸውና አመስግኑላቸው እግዚአብሔርን። ያንን ጉባኤ እንግዲህ ስንት ደቀ መዛሙርት እንዳፈሩ ስንት እንዳስመረቁ እሳቸው ነው የሚያውቁት። እኔ አባቶች የሚማሩ ነበረ፣ ጳውሎስ ትርጓሜ የደረሱ ነበረ እኔ በማስተምርበት ሰዓት። ከዚያ በኋላ እሳቸው እንዴት እንዳስጨረሷቸው ግን በጉባኤ ተገናኝተናል ለማለት ነው። እግዚአብሔርን አመስግኑላቸው። እና ዛሬ የመጨረሻው ምንድን ነው የምናደርገው? እሺ ወረቀት አውጡ፣ ተዋሱ ወይንም ተዋሱ፣ ያልያዛችሁ ተዋሱ እንድትመልሱ ነው። 10 ጥያቄ የተለመደ ነው አይደል? ተምረን መጨረሻው ላይ 10 ጥያቄ ትፈተናላችሁ የምታውቁት ስለሆነ 10 ጥያቄ እውነት ሐሰት ማለት 4 ጥያቄ እውነት ሐሰት፣ 4 ጥያቄ ደግሞ ደረቅ ጥያቄ፣ 2 ምርጫ። 10 ጥያቄ አውጥቻለሁ። ማስታወሻ በተለይ ወንዶች አይታየኝም። ከጎረቤትም ተዋሱና የተወሰናችሁ እሺ። አንደኛ ደረቅ ጥያቄ፣ ምታት ነፍስ አልነሳም ያለው መናፍቅ ማን ነው? ከተማራችሁት ቅርብ ጊዜ ከተማራችሁት ምታት ነፍስ አልነሳም ያለው መናፍቅ ማን ነው? ምትሃት ያለው መናፍቅ ማን ነው? ምታት ደረቅ ጥያቄ ነው። ምታት ነፍስ አልነሳም ደረቅ ጥያቄ ነው። ነፍስ አልነሳም ያለው መናፍቅ ማን ነው? ይልቀጥል። ሁለተኛ ስሙን ብቻ ነው የምታስገቡት እንትኑ ላይ መልሱ ላይ። አፍጥጦ ማየት አይደለም፣ መልሱን መልሱ እንጂ አለ ብዙዎቻችሁ አፍጥጦ ማየት እንዴት ነው ነገር። የተወሰናችሁ ወረቀት ስጧቸው። እሺ ሁለተኛ ፎጢኖስ ምን ብሎ የካደ መናፍቅ ነው? ፎጢኖስ ምን ብሎ የካደ መናፍቅ ነው? ምን ብሎ ነው? ቃሉን ምን ብሎ ነው የካደው? ፎጢኖስ ምን ብሎ የካደ መናፍቅ ነው? የቃሉ ለምሳሌ ምታት ነፍስ አልነሳም ያሉ አሉ። በብሉይ ኪዳን የሐዲስ ኪዳን አምላክ ሌላ ነው ያሉ አሉ። እንደገና ደግሞ ክርስቶስ ካብ አልተወለደም ያሉ አሉ። ቅርብ ጊዜ ነው የጻፋችሁትና ፎጢኖስ ምን ብሎ የካደ መናፍቅ ነው? ቅዱስ ጴጥሮስ የጻፈበትን ምክንያት 4ቱን ዘርዝሩ። ሶስተኛ ቅዱስ ጴጥሮስ የጻፈበትን ምክንያት 4ቱን ዘርዝሩ። ቅዱስ ጴጥሮስ የጻፈበት እንዲህ ለምሳሌ የመጀመሪያው መምህር የዘረዘራቸው ብዙ ጥያቄዎች አሉ። መጀመሪያ ያስተማረው የእንታ መንግስቱ ያስተማረው ያንን ሲተነትኑ ደግሞ መጋቤ ብሉይ አይመረም እንደገና ሁለተኛ ጴጥሮስ መግቢያ ላይ እኔም ገለጣ አድርጌያለሁ ማለት ነው። የጻፈበትን 4ቱን ምክንያት ዘርዝሩ። አራተኛ ልቀጥል። ጴጥሮስ ማለት ምን ማለት ነው? ጴጥሮስ ማለት ምን ማለት ነው? ምክንያቱም መልእክተ ጴጥሮስን ተምረናል። ጴጥሮስ ማለት ምን ማለት ነው?
5 መምህር ስለዚህ ጉዳይ ሲተነትን በአግባቡ ሰምተናል። 5ቱም ሰው ይህንን አንስቶ በተለያየ ትርጉም መጋቤ ብሉይ በተለይ በ5 ቋንቋ ተርጉመውታል ማለት ነው። ስለዚህ ምን ማለት ነው ቅዱስ ጴጥሮስ ማለት? እሺ 5ኛ ምርጫ ነው። 5ኛ ምርጫ ሰራይ መጋቢ የለም ማለት ምን ማለት ነው? ሰራይ መጋቢ የለም ማለት ምን ማለት ነው? ሀ ፈጣሪ አለ፣ ለ ፈጣሪ የሁሉ አባት ነው፣ ሐመሮሃ ፈጣሪ የሁሉ ፈጣሪ ነው፣ መ ፈጣሪ የለም ብሎ ማመን ነው። ምን ማለት ነው? ሰራይ መጋቢ የለም ማለት ምን ማለት ነው? ሰራይ መጋቢ የለም ማለት ምን ማለት ነው? ሰራይ መጋቢ የለም ማለት ምን ማለት ነው? ሀ ፈጣሪ አለ፣ ለ ፈጣሪ የሁሉ አባት ነው፣ ሐመሮሃ ፈጣሪ የሁሉ ፈጣሪ ነው፣ መ ፈጣሪ የለም ብሎ ማመን ነው። ምን ማለት ነው? ሰራይ መጋቢ የለም ማለት ምን ማለት ነው? ከአራቱ ልድገመው። ሀ ፈጣሪ አለ፣ ለ ፈጣሪ የሁሉ አባት ነው፣ ሐመሮሃ ፈጣሪ የሁሉ ፈጣሪ ነው፣ መ ፈጣሪ የለም ብሎ ማመን ነው። ስድስተኛ ከተሰጠው ትምህርት አንጻር ስምዖን የማን ስም ነው? ከተሰጠው ትምህርት አንጻር ስምዖን የማን ስም ነው? ሀ የጳውሎስ፣ ለ የጴጥሮስ፣ ሐመሮሃ የዮሐንስ፣ መ የማቴዎስ። ከተሰጠው ትምህርት አንጻር ስምዖን የማን ስም ነው? ሀ የጳውሎስ፣ ለ የጴጥሮስ፣ ሐመሮሃ የዮሐንስ፣ መ የማቴዎስ የማን ስም ነው? ዕለት ዕለት የተማርነው ስለሆነ ቀለል ያለ ጥያቄ ነው ያወጣሁት። ይሄ 7ኛ እውነት ወይንም ሐሰት በማለት መልሱ። 7ኛ እውነት ወይንም ሐሰት። ጴጥሮስ ማለት አለት መሰረት ማለት ነው። ጴጥሮስ ማለት አለት መሰረት ማለት ነው። ጴጥሮስ ማለት አለት መሰረት ማለት ነው። ሐሰት ወይንስ እውነት? ስምንተኛ 8,000 ማህበረ እስጢፋኖስ የጴጥሮስ ደቀ መዛሙርት ናቸው። እውነት ሐሰት? 8,000 ማህበረ እስጢፋኖስ የጴጥሮስ ደቀ መዛሙርት ናቸው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ምዕራፍ 3 ያስተማረው ማን ነው? እዚህ ጋር እንዲህ ብሎ አስተማራቸው የተባላችሁትን ማለት ነው። 8,000 ማህበረ እስጢፋኖስ የቅዱስ ጴጥሮስ ደቀ መዛሙርት ናቸው። 8,000 ማህበረ እስጢፋኖስ የቅዱስ ጴጥሮስ ደቀ መዛሙርት ናቸው። እውነት ወይንስ ሐሰት? ዘጠኝ ህልፈተ ሰማይ ወምድር የለም ለሚሉ መልስ አልተሰጣቸውም። ህልፈተ ሰማይ ወምድር የለም ለሚሉ መልስ አልተሰጣቸውም። እውነት ወይንስ ሐሰት?
ህልፈተ ሰማይ ወምድር የለም ለሚሉ መልስ አልተሰጣቸውም። እውነት ወይንስ ሐሰት? አስረኛ በሁለት ቀን ትምህርት ቅዱስ ጴጥሮስ 8000 ሕዝብ አሳምኗል። በሁለት ቀን ትምህርት ቅዱስ ጴጥሮስ 8000 ሕዝብ አሳምኗል። በሁለት ቀን ትምህርት ቅዱስ ጴጥሮስ 8000 ሕዝብ አሳምኗል። እውነት ሐሰት? እስከዚህ ሰዓት ፈተናችሁን በደንብ እየሰራችሁ ያላችሁ 5 ሰው። ከዚህ ቀደም በተለይ በፈተና ሰዓት ብዙ ሰው ነበር የሚሳተፈው። ዘንድሮ ደግሞ ፈተና ላይ በጣም ጥቂቶች ናቸው እየጻፉ ያሉት። ምንድን ነው? ከዚህ ቀደም ባለፈው ዓመትም ከጀመርነው ጀምሮ የነበረው ፈተና ላይ በጣም አብዛኛው ሰው ፈተና ይሰራ ነበርና ምን እንደሆነ አልገባንም። ወይንም ደግሞ ጥያቄ ካላችሁም ጥያቄውንም ደግሞ ጽፋችሁ ላኩት ማለት ነው። ጥያቄም ካላችሁ ላኩት። እስከዚህ ሰዓት ለ15 ቀን እንድንማር የፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ልጆች ከመጀመሪያ ጀምሮ የመመሰጋገን አይደለም፣ እውነት ስለሆነ እናንተንም መመስገን አለባችሁ። መጀመሪያ እናንተ ትቀድማላችሁ። ቀን እዚህ ሌሊትም ያደሩ ሰዎች አሉ የሚታዩን፣ ከዚያም በጠዋትም እንደገና ደግሞ ቅዳሴም ላይ ከዚያም አባቶችን ውሃ ሲያቀርቡ የነበረ ከዚያ በኋላ ደግሞ አሁንም ደግሞ ጉባኤ ላይ ያላችሁ ሰዎች አሉ። መጀመሪያ ለራሳችሁ እግዚአብሔርን አመስግኑ። ለራሳችሁ ማለት ነው። 24 ሰዓት እዚህ የሚያገለግሉ ምዕመናን አሉ ማለት ነው። ስለዚህ እናንተን እግዚአብሔር ይጠብቃችሁ። ክቡር አባታችን ይሄ ጉባኤ ያማረ እንዲሆን መጀመሪያ የኛ ጥያቄ መጀመሪያው ሆኖ ከሰበካ ጉባኤ ጋራ ተነጋግረው ከአስተዳደር ክፍሉ ጋራ ተነጋግረው የሚያስፈልገውን በማሟላት ቀጥሎ ደግሞ ከማሟላት ባሻገር ደግሞ እንደ አንድ መምህር ለ15 ቀን ሳይለዩ ክቡር አባታችን መላከ ብስራት መምህር አብርሃም ከበደ በተለየ ሁኔታ ከሁሉም እንደኛ ለ15 ቀን ያው ሌሊት ይቆማሉ። ሰዓታት ነው ይታወቃል። መምህራኑ ሁሉ ሲናገሩ ነበረ። ጧት አገልግሎት አለ፣ ቀን እንደምታውቁት ነው ድካም አለ። ከኛ እንዳንዱ ሆነው አልተለዩም። ስለዚህ ክቡር አባታችን መላከ ብስራት በዚህው ከዚህ የበለጠ ደግሞ እንዲያገለግሉና ከዚህ የበለጠ በርትተው የነን ህንጻ ቤተክርስቲያን እንዲፈጽሙና አገልግሎቱንም ደግሞ እኛ የበለጠ እንድናስፋፋ የእሳቸው ተቀዳሚ መምራት ስለሆነ እሳቸውንም በእድሜ በመስራት እንዲያበረታልን እግዚአብሔርን አመስግኑላቸው። እግዚአብሔርን አመስግኑላቸው። ለከንቱ ውዳሴ አይደለም ብያለሁ። መጀመሪያ የሰራ ሰው ጸሎት ለሚያስፈልገው መጸለይ ያስፈልጋል። እንደገና ደግሞ በርታ ለሚባለው በርታ መባል አለበት። ጎበዝነ እዚህ ላይ ደግሞ አስተካክል የሚባለው ደግሞ ይሄንን አስተካክል ይባላል ለብቻው። በአውደ ምሕረት ደግሞ በርታ የሚባለው እንዲበረታ። ብዙዎች ጠንካሮች ናቸው። ብዙ አባቶች ከኛ ጋራ ጸሎት በማድረስ ጸሎተ ወንጌል በማድረስ ብዙዎች ተግተዋልና ከኛም መካከል ከሰባካያን ደግሞ አንድ ቀን ሳይለዩ ደግሞ የሚያገለግሉ ወንድሞች አሉ ማለት ነው። ያገለገሉ 15 ቀንም ሳይለዩ ያገለገሉ ወንድሞች አሉ። እነሱንም ደግሞ አንዱን ለይቼ እንዳልናገር እድሜ፣ ጸጋ፣ ሀብት የወንጌል አገልግሎታቸው እንዲሰፋ እነሱንም አመስግኑላቸው። እግዚአብሔርን አመስግኑላቸው። ከዚህ በመቀጠል የበለጠ እንድንሰራ የናንተ ጥያቄ የናንተ መገኘት ጉባኤ ላይ ማለት ነው መገኘት ዋናው ግንዱ የናንተ ነው ማለት ነው። ዓርብ ጉባኤ ስናዘጋጅ መምህር ምስጢረ ሥላሴን የመሰለ ታላቅ መምህር አመጥተን እናንተ ካልተገኛችሁ ጉባኤው ከንቱ ይሆናል ማለት ነው።
የኛም ድካም ነው የሚሆነው፣ እሳቸውም ድካም ነው የሚሆነው። ስለዚህ ዓርብ ምንም ነገር የለውም። ምክንያቱም እሑድ ጠዋት በብዙ ነገር አለ፣ ስለ ህንፃው ስለምኑ አለ። ስለዚህ ዓርብ የሆነ ደግሞ ጥርት ያለው የወንጌል አገልግሎት ብቻ ነው። ስለዚህ ዓርብ በምናዘጋጀው ጉባኤ በተከታታይ አትቅሩብን። ስለዚህ ተከታታዩ ትምህርቱን እንዲቀጥል ማለት የዓርብ እንዲቀጥል ለማድረግ የናንተ በጉባኤ መገኘት በጣም እጅግ አስፈላጊ ስለሆነ በርትታችሁ እንድትገኙ እናሳስባለን። የጠራናቸው መምህራን ደግሞ በአግባቡ 3 ቀን የመጡ መምህራን አሉ። በጣም ተዘጋጅተውበት በ5 ቋንቋ የተነተኑ ሰዎች አሉ። ለ1 ቀን የመጡ መምህራን አሉ። ስለዚህ እነዚህም በትጋት ስላስተማሩ መምህራንንም እግዚአብሔር እንዲጠብቃቸው እግዚአብሔርን አመስግኑላቸው። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ወደ ክቡር አባታችን ከመሄዳችን በፊት